ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ አሉ። $1 ቢሊዮን ተከፍሎ አባል የሚሆንበት የትራምፕ የጋዛ የሰላም ቦርድ ምንድን ነው ሲል ቢቢሲ ጠየቀ። የኦብነግ ክንፍን ጨምሮ 3 ድርጅቶች የሶማሌ ህዝብ የራስን ዕድል በራስ መወሰን የተባለ ጥምረት መሰረቱ። ትራምፕ የኖቤል ሽልማት ባለማግኘታቸው ከአሁን በኋላ ስለ ሰላም ብቻ የማሰብ ግዴታ እንደሌለባቸው ተናገሩ። አሜሪካ፣ ቻይናና ራሻ በጥንካሬና በጉልበት ዓለምን ለመቆጣጠር የሚያደርጉት ፉክክር ዓለምን ስጋት ውስጥ እንደጣለ ተወስቷል። እነዚህና ሌሎች ዜናዎችን እናሰማለን። አድማጭ ተመልካቾች እንደምን አላቸው? ከቀናት በፊት በአባይ ናይል ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። በዚህ ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዚዳንቱ ይህን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕን የተናገሩት በድጋሚ ወደ ስልጣን የመጡበት 1ኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 2018 ዓ.ም ለጋዜጦች በሰጡት መግለጫ ላይ ነው። ባለፈው 1 ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ሰለግ ያለ ጊዜ ወስደው ያብራሩት ፕሬዚዳንቱም በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆሚያለሁ የሚል መከራከሪያ በዚህ መግለጫ ላይም አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ ነበር ያሉትን ጦርነት በዚህ ዝርዝር ውስጥ ተካተዋል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዚዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዚዳንቱ ከሚዘረዝሯቸው ከእነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣው ፍሰትን የሚያስቆም ግድብ ሰርተዋል ያሉት ፕሬዚዳንቱ አሁን ቢሆን ይህን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይልና ግብጽ ውስጥ እንዳለ ነበር ማስበው። ውቡ ናይል ከፒራሚዶች ጋር፣ እሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል አባይ ወንዝ ትንሽ ቢሉትም መረጃዎቹ ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰስ ሀገራት በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዚዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጣለች የሚለው ንግግራቸው በድጋሚ በዚህ በመግለጫቸው ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? የዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛ ነን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። የግድቡ መገንባት ዋነኛ አስከፊ ነገር ነው በማለት የገለጹት ፕሬዚዳንት በዚህ ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩም ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም። ውሃውን ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ሌሎች ነገሮች ብለዋል። ትልቅ ግድብ አላቸው። አሁን እሱን ለመፍታት መስራት ይኖርብናል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገር መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ የቀረበላቸው የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢትፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ የተገኘ ነው የሚል ምላሽ ሰጥተው ነበር። ትራምፕን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዚዳንቱ ባለፈው ሳምንት ጥር 8 ቀን ለግብጽ ፕሬዚዳንት አብዱልፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዝብ ግድብ ዙሪያ ያለውን ውጥረት ለመፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል።
የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዚዳንቱ አሜሪካ ለግብፅ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። የፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ በተባበሩት መንግስታት ድጋፍ ያገኘ ነበር ነው። የዚህ የሰላም እቅድ አካል የሆነው አዲሱ ዓለም አቀፍ ሽግግር አካል አወዛጋቢ ሆኗል። የሰላም ቦርዱ ዋና ስራ አስፈጻሚ አባላት ሆነው ከተካተቱት መካከል የቀድሞው የዩናይትድ ኪንግደም ጠቅላይ ሚኒስትር ቶኒ ብሌር ይገኙበታል። ቶኒ ብሌር በአውሮፓውያኑ 2003 ኢራቅ ላይ የተፈጸመውን ወረራ በመደገፍ ይከሰሳሉ። በቦርዱ ውስጥ አንድም ፍልስጤማዊ የለም። ቋሚ የቦርዱ አባል ለመሆን $1 ቢሊዮን መክፈል ያስፈልጋል መባሉ ጥያቄ አጭሯል። በቦርዱ ውስጥ የመንግስታት ድርጅት ያለው ሚናም አነጋጋሪ ሆኗል። የሰላም ቦርዱ ለማን ጥሪ ያቀረበ? በርካታ የዓለም መሪዎች የቦርዱ አባል እንደሆኑ ጥሪ ቀርቦላቸዋል። ሪፖርቶች እንደሚጠቁሙት ከዚህ በታች የተዘረዘሩት መሪዎች ጥሪ ከተደረገላቸው መካከል ይጠቀሳሉ። የአውስትራሊያ ጠቅላይ ሚኒስትር፣ የብራዚል፣ የፕሮፕ፣ የግብፅ፣ የአውሮፓ፣ የግሪክ፣ የህንድ፣ የዮርዳኖስ፣ የፓኪስታን፣ የፖላንድ፣ የራሽያ ቭላዲሚር ፑቲን፣ የቱርክ ፕሬዚዳንት ሪሲፕ ታይፕ ኤርዶዋን፣ የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር፣ የኒውዚላንድ ጠቅላይ ሚኒስትር ክሪስቶፈር ሉክሰንም ጥሪ የቀረበላቸው ሲሆን ነገሩ እንደሚያጠኑት ገልጸዋል። የታይላንድ የውጭ ጉዳይ መስሪያ ቤትም የጥሪውን ዝርዝር ይዘት እየቃኘ መሆኑን አሳውቋል። የአልቤኒያ፣ የአርጀንቲና፣ የሃንጋሪና የካዛክስታን፣ ፓራጓይ፣ ኡዝቤኪስታን እነዚህ ደግሞ በቦርዱ እንዲካተቱ የቀረበ ጥያቄ መቀበላቸውን በይፋ የገለጹ ናቸው። የቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ቶላይም ጥሪውን መቀበላቸው የተገለጸ ሲሆን የቪሩላንስ ፕሬዚዳንት አሌክሳንደር ሉካሼንኮም ለመሳተፍ ዝግጁ መሆናቸውን አሳውቀዋል። የአሜሪካ ባለስልጣን ለቢቢሲ አጋር ሲቢኤስ እንደተናገሩት ቦርዱን ለመቀላቀል የተቀመጠ ምንም ቅድመ ሁኔታ የለም። ሆኖም ከ3 ዓመት በላይ ለሚዘልቅ ጊዜ ጋዛ ሰላም ቦርድ ቋሚ አባል መሆን የሚፈልጉ አካላት $1 ቢሊዮን መክፈል አለባቸው። ገንዘቡ ጋዛ መልሶ ለመገንባት ወደሚውል ባለስልጣኑ ተናግረዋል። የቦርዱ ዕድሜ ዘመን መሪ ትራምፕ ይሆናሉ። ከፕሬዚዳንትነት ቢለቁም ቦርዱን መምራት ይቀጥላሉ። ቦርዱ ከጋዛ ባሻገር በሌሎች አካባቢዎች ያሉ ግጭቶች ለመፍታት እንደሚሰራ ሮይተርስ የዜና ወኪል የተመለከተው የቦርዱን ረቂቅ ሰነድ ይጠቁማል። የኦብነግ ክንፍን ጨምሮ 3 ድርጅቶች የሶማሊያ ሕዝብ የራስን ዕድል በራስ መወሰን የተባለ ጥምረት መሰረቱ። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች 2 ፖለቲካዊ ንቅናቄዎች የሶማሌ ሕዝብ የራስን ዕድል በራስ የመወሰን ጥምረት የተባለ ስብስብ መመስረታቸው አስታወቁ። ጥምረቱ የመሰረቱት የኦብነግ ክንፍ ኮንግረስ ፎር ሶማሌ ኮዝ እና ሶማሌ ሪጂናል ዲሞክራቲክ አሊያንስን ባወጡት የጋራ መግለጫ የከንቱ ድርድር ዘመን አብቅቷል ብለዋል። 3ቱ አካላት ጥምረቱን መመስረታቸውን ያስታወቁት ትናንት ማክሰኞ ጥር 12 2018 ዓ.ም በኦብነግ የማህበራዊ ሚዲያ ገጽ ላይ ባወጡት መግለጫ ነው። አዲሱ ጥምረት የሶማሊያ ህዝብን ፖለቲካዊ ውክልና ፖለቲካል ኤጀንሲ ለማጠናከር ያለመ የተቀናጀ ፖለቲካዊ፣ ዲፕሎማሲያዊና ሲቪክ መድረክ እንደሆነ ገልጸዋል። የሶማሌ ህዝብን የጋራ መብቶችና ክብር፣ ፖለቲካዊ መጻኢ ዕድል ማሳደግም ሌላኛው የጥምረቱ መቋቋም ምክንያት እንደሆነ ጠቅሰዋል። የአሁኑና ያለፉት የኢትዮጵያ መንግስታት በሶማሊያ ህዝብ ላይ የተከተሉት አገዛዝ ስርዓት በፖለቲካዊ ማግለልና ባህላዊ አገዛዝ በህዝብ ስብጥር ለውጥ በመዋቅራዊ ምህዳሩና በመሰረታዊ መብቶች ላይ በሚፈጸሙ ተከታታይ ጥሰቶች የታጀበ እንደነበር መግለጫው ላይ አሰፍረዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣትን ተከትሎ ከኦብነግ ጋር የተፈራረመው ስምምነት ጨምሮ ለእርቅና ለፍትህ ሊሆን የሚችሉ መንገዶች ሁሉ ሞክረን ጨርሰናል ብለዋል። መንግስት በውይይት ፈንታ አገዛዝ ጭቆናን አባብሷል፣ ብዝበዛ ተቋማዊ አድርጓልና በህዝቦች ላይ የህልውና አደጋ የሚደቅኑ ፖሊሲዎች ዘርግቷል በማለት ወንጅለዋል። እኛን ለማጥፋት የታለመ የተቀነባበረ ዘመቻ ተከፍቶብናል ያሉት 3ቱ የጥምረቱ አባላት ከአሁን በኋላ ጉዳዩን በዝምታ ማለፍ እንደማይችሉ አስታውቀዋል። ያ የትዕግስት ምዕራፍ አሁን ለዘለቄታው አብቅቷል ሲሉም አክለዋል። መንግስት የሰላም በሮችን ዘግቷል በማለት የከሰሰው የጥምረቱ መግለጫ የከንቱ ድርድር ዘመን አብቅቷል ሲልም የ3ቱን አካላት አቋም ይፋ አድርጓል። የሶማሌ ህዝብ
መብታችን መልሰን ለማግኘት ክብራችን ለመመለስና መጻኢ ዕድላችን ለማረጋገጥ ይፈልጋል ላሉት ትግል እንዲሳካ ጥሪ አቅርበዋል። ጭቆናና አገዛዝን ከሚቃወሙ ሁሉ ጋር በመርህ ላይ የተመሰረተ አጋርነት እንደሚመሰርቱም አስታውቀዋል። ዜናዎቻችን እነዚህ ነበሩ። ቻናላችን ላይክ፣ ሼር እያደረጋችሁ